የመካከለኛው ምስራቅ በእሳት ተውጣለች። ይህ ከእንግዲህ የሁለት ሀገራት ግጭት አይደለም። ይህ የሶስተኛው የዓለም ጦርነት ማብሰሪያም ሆኗል። That Iran's supreme leader Ayatollah Ali Khamenei has been killed in today's joint attack by the US and Israel. አሜሪካና እስራኤል በኢራን ላይ በፈጸሙት ታሪካዊ ጥቃት አያቶላ አሊ ካሂሚኒ መገደላቸው ተረጋግጧል። የኢራን አጸፋ ምላሽ ምድሪቱን በእሳት እያወደመ ይገኛል። የዓለማችን ሀብታሟ ከተማ ዱባይ በእሳት እየነደደች ትገኛለች። ሆርሙዝ ተዘግቷል። እና ደግሞ ሩሲያ በይፋ ጣልቃ ገብታለች። የዓለም መሪዎች በድንጋጤ ውስጥ ናቸው። 47 years the Iranian regime has chanted death to America and waged an unending campaign of bloodshed and የአሜሪካ የጸጥታ ቢሮ FBI በአገሪቱ ከፍተኛ የሽብር ክተት አዋጅ ማውጇል። በዓለም ላይ ካሉት እጅግ አስተማማኝ ተብለው ከሚታሰቡ ከተሞች አንዷም አሁን የኢራን ሚሳኤሎች ቀጥተኛ ኢላማ ሆናለች። የሰማይ ጠቀስ ህንጻዎቹ ጭስ አየሩን አፍኖታል። የሆቴሎቹ ውበት ደግሞ ወደ አመድነት ተቀይሯል። ይህ በአጋጣሚ የተከሰተ ክስተት አይደለም። ይህ የተባበረው የአሜሪካና የእስራኤል የአንበሳው ግሳጼ ዘመቻ ውጤት ነው። አሜሪካ ጥቃቱን እያቀጣጠለች ትገኛለች። እስራኤል ደግሞ በኢራን ልብ ውስጥ ያለውን የአመራር መዋቅር በአንድ ምሽት አፈራርሳለች። በአንድ ሌሊት የእስራኤል አየር ኃይል 30 የሚሆኑ የኢራን ከፍተኛ የፖለቲካና ወታደራዊ መሪዎችን ኢላማ አድርጓል። አያቶላ አሊ ካሂሚኒ በአሳዛኝ ሁኔታ ተገድለዋል ሲሉ መገናኛ ብዙሃን ዘግበዋል። የሳተላይት ምስሎች መኖሪያ ግቢያቸውን አመድ አድርገውታል። ልጃቸው ሞሽታባ ካሂሚኒም ተገድለዋል ተብሏል። የኢራኑ ፕሬዝዳንት፣ የመከላከያ ሚኒስትሩ፣ የቁዱስ ኃይል አዛዡ ሁሉም የጥቃቱ ኢላማ ነበሩ። የኢራን የአመራር መዋቅርም ተናክቷል። ግን ከዚህ በላይ የሚዘገንን አንድ ነገር አለ። ኢራን ምላሽም ሰጥታለች። እስራኤልና በቀጠናው የሚገኙ የአሜሪካ የጦር ሰፈሮች እሳት እያዘነበች ትገኛለች። ሌላው ደግሞ በዓለም ኢኮኖሚ የደም ስር የሆነው 20% የዓለም ነዳጅ የሚያልፍበት የሆርሙዝ ባህር መስመር ተዘግቷል። የዓለም የነዳጅ ዋጋ በሰከንዶች ውስጥ ሰማይ ነክቷል። የዓለም ኢኮኖሚም ሽባ ሆኗል። እና ደግሞ ሁኔታውን ሙሉ በሙሉ የቀየረው ክስተት ሩሲያ በይፋ ጣልቃ ገብታለች። ይህ ከእንግዲህ የመካከለኛው ምስራቅ ብቻ ጦርነት አይደለም፣ የሶስተኛው የዓለም ጦርነት ማብሰሪያም ሆኗል። አሜሪካ በድንጋጤ ውስጥ ገብታለች። FBI በመላው ሀገሪቱ ከፍተኛ የጸረ ሽብር ክትትል አውጇል። የኒኩሌር ጦርነት ስጋት የዓለማችንን ሕዝብ አሸብሯል። በየቤቱ የፍርሃት ድባብም ሰፍኗል። በዓለም ላይ ጭንቀቱ ሲበዛ የተባበሩት መንግስታት ድርጅት አስቸኳይ ስብሰባን ጠርቷል። ከትላንት ጀምሮ መካከለኛው ምስራቅ በእሳት ተውጣ ትገኛለች። ይህ ጦርነት መልኩን ቀይሯል። ዓለምም ወደማይታወቅበት ጥፋት እየተጓዘች ትገኛለች። ይህ ወታደራዊ ኦፕሬሽን እንደተጀመረ ቀጣዩ እርምጃ ምንድነው የሚለውንና በመካከለኛው ምስራቅ ሰማይ ስር እየሆነ ያለውን ውድመት የተመለከቱ አዳዲስ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተ ደግሞ ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። በመካከለኛው ምስራቅ የፈነዳው ይህ አስፈሪ ፍንዳታ በአንድ ጀንበር የመጣ ክስተት አይደለም። ይልቁንም የዲፕሎማሲ ጥረቶች ሙሉ በሙሉ ከከሸፉ በኋላ የተከሰተ ነው። ካለፈው ሳምንት ጀምሮ በጄኔቫ ሲደረግ የነበረው ድርድር የኢራንን የኒኩሌር ፕሮግራም ለመግታትና በቀጠናው ያለውን ውጥረት ለማርገብ ያለመ ነበር። ነገር ግን እስራኤል ድርድሩ ኢራን ጊዜ እየገዛችበት ነው በሚል እምነት ድርድሩ በተጠናቀቀ ቅጽበት ላይ የኢራኑን ከፍተኛ መሪ አያቶላ አሊ ካሂሚኒን ጨምሮ 30 የሚሆኑ መሪዎችን በአንድ ጊዜ ኢላማ ያደረገውን የአንበሳው ግሳጼ የተባለውን ጥቃት ፈጽማለች። ይህ ድርጊት የጄኔቫውን ድርድር ሙሉ በሙሉ አክሽፎታል። ለሰላም የነበረው የመጨረሻ ተስፋም ቀምቶታል። ዲፕሎማቶች የጄኔቫውን ስብሰባ ጥለው ሲወጡ በምላሹ የፍንዳታ ድምጾች በቴሄራን ጎዳናዎች ላይ ተሰምቷል። እስራኤል ከአሜሪካ ጋር በቅርብ በመተባበር ወሳኝና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናት ስምና ዝርዝር ስታዘጋጅ መቆየቷን የገለጸች ሲሆን ቀድማ ጥቃት መፈጸሟ የኢራን የአመራር መዋቅርን ሙሉ በሙሉ ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን አስቀድሞ ለማምከን ነው። ይህ ማለት እስራኤል የኢራንን የኒኩሌር ተቋማትና የሚሳኤል ማስወንጨፊያ ጣቢያዎችን በአንድ ጊዜ በማጥፋት ኢራን ምላሽ እንዳትሰጥ እጆቿን ለማሰር አስባለች። በኢራን አገዛዝ ላይ የተፈጸመው ይህ መጠነ ሰፊ ጥቃት እስራኤል የአመራር መዋቅሩን በአንድ ምሽት ለማፈራረስ ያላትን ከፍተኛ ፍላጎት ያሳየ ነው።
የኢራን ምላሽ ግን ከጠበቁት በላይ ነበር። ቴህራን የሉዓላዊነት ጥሰት ስትል የጠራችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ አዲስና ተከታታይ የሚሳኤል ጥቃቶችን ፈጽመዋል። በተጨማሪም የዱባይ ታዋቂው የፓልም ጁመራ ደሴት በሚገኘው የፎርሞንት ሆቴል ላይ ጥቃት በማድረስ ግጭቱ በአካባቢው ወዳጅ ሀገራት ላይ መዛመቱን በተግባር አሳይታለች። እስራኤል አንበሳው ግሳጼ በሚል በከፈተችው ዘመቻ የጀመረው ጦርነት በአፍታ ውስጥ መላው ዓለምን ያወከ አውሎ ንፋስ ሆኗል። እስራኤል፣ አሜሪካ፣ ኢራንና የቀጠናው ሀገራት በሙሉ ወደማይመለሱበት አዘቅት ውስጥ ገብተዋል። አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ትላንት በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎች ተደምስሰዋል ሲሉ ተናግረዋል። ባለስልጣኑ እንደተናገሩት ከሆነ ጥቃቱ ከተፈጸመባቸው ስፍራዎች መካከል በሶስቱ ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበር ብለዋል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርብ በመተባበር ወሳኝና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናት ስምና ዝርዝር ሲያዘጋጅ መቆየቱን ባለስልጣኑ አረጋግጠዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሂሚኒ መገደላቸውንና አስክሬናቸው መገኘቱን አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ የዜና ወኪል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩላቸው የኢራኑ መንፈሳዊ መሪ አያቶላ አሊ ካሂሚኒ መገደላቸውን ለዓለም አሳውቀዋል። ትራምፕ ባወጡት መግለጫ ካሂሚኒ ሞተዋል ብለዋል። ፕሬዝዳንቱ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ካሂሚኒ ሞቷል። ይህ ለኢራን ሕዝብ፣ ለአሜሪካውያንና በካሂሚኒ የደም ጥማት ባላቸው ወረበሎች ለተገደሉና ለተሰቃዩ የዓለም ሕዝቦች ሁሉ የተገኘ ፍትህ ነው ሲሉ ተደምጠዋል። ካሂሚኒ የአሜሪካን የመረጃና እጅግ የተራቀቁ የመከታተያ ዘዴዎችን ማምለጥ እንዳልቻሉ ገልጸዋል። አሜሪካ ከእስራኤል ጋር በቅርበት በመስራቷም እርሱም ሆነ አብረውት የተገደሉት ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም ብለዋል። ይህ የኢራን ህዝብ ሀገሩን መልሶ ለመረከብ የሚያገኘው ትልቁ እድል መሆኑንም ጠቁመዋል። በርካቶች የኢራን አብዮታዊ ዘብ አባላት፣ የጦር ሰራዊትና የፖሊስ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆናቸውን ሰምተናል ያሉት ፕሬዝዳንት ዶናልድ ትራምፕ አሁን ምህረት ማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉ አስጠንቅቀዋል። ኢራን በአንድ ቀን ውስጥ ክፉኛ ብትመታም በመካከለኛው ምስራቅና በዓለም ላይ ሰላምን ለማረጋገጥ ሲባል ከባድና ኢላማውን የጠበቀ ድብደባ አስፈላጊ እስከሆነ ድረስ ለአንድ ሳምንት ወይንም ከዚያ በላይ ያለማቋረጥ ይቀጥላል ብለዋል ትራምፕ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰጡት መግለጫ ደግሞ አያቶላ አሊ ካሂሚኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን የሚያሳዩ በርካታ ምልክቶች መኖራቸውን ገልጸዋል። የአምባገነኑ ካሂሚኒ ቅጥር ግቢን ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች አሉ ሲሉ ተደምጠዋል። ከካሂሚኒ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ አዛዦችና የኒኩሌር ፕሮግራም ቁልፍ ሰዎች መገደላቸውን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናግረዋል። እስራኤል በቀጣይ ቀናት በሺዎች የሚቆጠሩ የሽብር ስርዓቱ ኢላማዎች ላይ ጥቃቷን ትቀጥላለች ሲሉ አስታውቀዋል። በቴህራን የሚገኘው የካሂሚኒ መኖሪያ ግቢ ከፍተኛ ውድመት እንደደረሰበት የሳተላይት ምስሎች ሲወጡ ውለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው መሪው ደህና ናቸው የሚል መግለጫን ቢሰጡም እስካሁን ካሂሚኒ በአካል ታይተው መግለጫን አልሰጡም። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አመሻሽ ላይ አዳዲስና ተከታታይ የሚሳኤል ጥቃቶችን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መፈጸሙን አስታውቋል። የእስራኤሉ ቻናል 12 የዜና ዘገባ እንደሚያመላክተው እስራኤል ከአሜሪካ ጋር በመቀናጀት በካሂሚኒ መኖሪያ ግቢ ላይ 30 ያህል ቦምቦችን የጣለ ሲሆን በወቅቱ መሪው በስፍራው በሚገኝ ከምድር በታች በሚገኝ መጠለያ ውስጥ እንደነበሩ ተጠቁሟል። በጥቃቱ የካሂሚኒ ወታደራዊ ጸሐፊና የተወሰኑ ቤተሰቦቻቸው አባላት መገደላቸው የተነገረ ሲሆን የመኖሪያ ግቢው በከፍተኛ ሁኔታ መውደሙን አሳይቷል። በተጨማሪም የአባታቸው ተተኪ ይሆናሉ ተብለው የሚጠበቁት ልጃቸው ሞጃቲብ ካሂሚኒ በጥቃቱ ሳይገደሉ እንዳልቀሩ የካን የዜና ምንጮችም ዘግበዋል።
ተናግረዋል። ከካሂሚኒ በተጨማሪም የኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ፣ የመከላከያ ሚኒስትሩ አዚዝ ናዛሪዲ እና የአብዮታዊ ዘብ አዛዥ ጀነራል መሐመድ ፓኪፑር የጥቃቱ ኢላማ ነበሩ። እንዲሁም የኢራን ጦር አዛዥ ሰይድ አብዱልራሂም ሙሳቪ፣ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ እና የቁዱስ ኃይል አዛዥ እስማኤል ቃኒ በጥቃቱ ከተፈለጉት መሪዎች መካከል ይገኙበታል ነው የተባለው። የቀድሞ የባህር ኃይል አዛዥ አሊ ሻሂሚኒ በጥቃቱ መገደላቸውን ያልተረጋገጡ ዘገባዎች አመላክተዋል። ታጣቂ ቡድኑ ሂዝቦላ ቀደም ሲል አያቶላ አሊ ካሂሚኒ ኢላማ ከተደረጉ ወደ ጦርነቱ እንደሚገባ ማስጠንቀቁ የሚታወስ ሲሆን አሁን ያለው ሁኔታ ቀጠናውን ወደ ከፋ ግጭት ሊከት እንደሚችልም ተሰግቷል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ የኢራን መንግስት ቴሌቪዥንን በመጥቀስ እንደዘገበው የኢራን ሰራዊት የጀመረውን ጥቃት አጠናክሮ ቀጥሏል። ኢራን በእስራኤል የተፈጸመውን የመሪዎች ግድያ ጥቃትና የኢራን ከተሞች ላይ የተፈጸመውን ከባድ ጥቃት ተከትሎ አጸፋዊ እርምጃ ለመውሰድ አልዘገየችም። የኢራን እስላማዊ አብዮታዊ ዘብ ከመቼውም ጊዜ በበለጠ ተደራጅቶ ጥቃት ሰንዝሯል። ኢራን በባህረን፣ ኩዌትና ኳታር በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን ፈጽሟል። ይህ ጥቃት የአሜሪካን ቀጠናዊ አቅም በቀጥታ የተገዳደረ ሲሆን የአሜሪካ ጦር የመካከለኛ እዝ ሴንትኮም አብዛኞቹን ጥቃቶች ማክሸፉን ቢገልጽም በሰፈሮቹ ላይ የተወሰኑ ጉዳት ማድረሱ ታውቋል። ኢራን በእስራኤል ላይ በቀጥታ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችንም ተኩሳለች። እስራኤል የራሷ የአየር መከላከያ ስርዓት አይረን ዶምን በመጠቀም አብዛኞቹን ሚሳኤሎችን ለመጣል ብትሞክርም የተወሰኑት ሚሳኤሎች በእስራኤል ግዛት ላይ ማረፋቸውን የሰራዊቱና የሲቪል ህዝቡን ደህንነት ከፍተኛ ስጋት ላይ መጣሉም ተነግሯል። የኢራን የሚሳኤል ጥቃት የዱባይን ታዋቂ የፓልም ጁሜራ ደሴትን በመምታት በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጥሯል። ይህ ጥቃት ኢራን በቀጥታ የእስራኤል አጋር የሆኑ ሀገራትን እንደሚያጠቃ በግልጽ ማሳይቷል። በጥቃቱ ሳቢያ በሆቴሉ ግብና በአካባቢው ከፍተኛ የእሳት ቃጠሎ የተነሳ ሲሆን ጥቁር ጭስ አካባቢውን ሲሸፍነው ታይቷል። የዱባይ ሚዲያ ቢሮ ባወጣው መግለጫ በፓልም ጁሜራም በሚገኝ አንድ ህንፃ ላይ አደጋ መከሰቱን አረጋግጦ በፈጣን የነፍስ አድን ስራ ቃጠለው በቁጥጥር ስር መዋሉን ገልጿል። በዚህ ጥቃት እስካሁን በደረሰን መረጃ ከ4 በላይ ሰዎች የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋማት ተወስደዋል። ጥቃቱ በሆቴሉ ላይ በቀጥታ ያረፈ ይሁን ወይንም በመቃወሚያዎች ተመቶ የወደቀ ፍንጣሪ ስለመሆኑ እስካሁን ከዱባይ ባለስልጣናት በግልጽ የተሰጠ ማብራሪያ የለም። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎችን ለጊዜው ያቋረጠ ሲሆን የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር የአገሪቱን ሉዓላዊነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድም ዝቷል። በሌላ በኩል ሩሲያ በይፋ ጣልቃ በመግባት ጦርነቱን ወደ ቀጣይ ደረጃ አሸጋግሮታል። የሩሲያ የውጭ ጉዳይ ሚኒስትር ዋሽንግተንና ቴል አቪቭ በኑክሌር ድርድር ሰበብ ጥቃቱን እንደፈጸሙ በመግለጽ ይሄ ድርጊት ዓለም አቀፍ ሕግን የሚጥስ መሆኑን ተከራክሯል። ሩሲያ ጦርነቱ ሰብአዊ፣ ኢኮኖሚያዊና ምናልባትም የራዲዮሎጂ ቀውሶችን ሊያስከትል እንደሚችል አስጠንቅቋል። ሚኒስትሩ የካቲት 21 ቀን 2018 ዓ.ም ማለዳ ላይ የተሰነዘረው ጥቃት ዝርዝር ሁኔታን የገለጸ ሲሆን ግዙፍ የአሜሪካ ጦር ወደ ቀጠናው መግባቱን ጨምሮ የተደረጉ ወታደራዊና ፖለቲካዊ ዝግጅቶች ጥቃቱ በአንድ ሉዓላዊ የተባበሩት መንግስታት ድርጅት አባል ሀገር ላይ የታቀደ መሆኑን የሚያሳይ መረጃ ናቸው ብለዋል። ሩሲያ፣ ዋሽንግተንና ቴል አቪቭ በኒኩሌር ድርድር ሰበብ ጥቃቱን መፈጸማቸው አግባብነት የሌለው ጉዳይ መሆኑን አስረድቷል። በተጨማሪም መግለጫው በዓለም አቀፍ ደረጃ የኒኩሌር መሳሪያዎች ስርጭትን ለመከላከል በሚደረገው ጥረት ላይ የሚኖረውን አሉታዊ ተጽዕኖ አንስቷል። በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጥበቃ ስር ባሉ ተቋማት ላይ የሚፈጸሙ ጥቃቶች የኒኩሌር መሳሪያዎች ስርጭትን የመከላከል ስምምነትን የሚጥሱ መሆናቸውን ሩሲያ ተከራክራለች። እንዲህ ያሉ እርምጃዎች ሌሎች ሀገራት እያደገ የመጣውን አለመረጋጋት ለመቋቋም ሲሉ አዳዲስ ወታደራዊ አቅሞችን እንዲገነቡ ሊያነሳሳ እንደሚችልም ተጠቁመዋል። ሩሲያ የተባበሩት መንግስታት ድርጅትና የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲን ጨምሮ ዓለም አቀፉ ማህበረሰብ በጥቃቱ ላይ ተጨባጭ የሆነ ግምገማ እንዲያቀርብና ተጨማሪ ውጥረቱን ለመከላከል እንዲንቀሳቀሱ ጥሪን አቅርባለች። በመጨረሻም ሚኒስትሩ እንደ ጣልቃ ለመግባት ኃይልን አለመጠቀምና ግጭቶችን በሰላማዊ መንገድ መፍታትን ያሉ
ዓለም አቀፋዊ ህጋዊ ደንቦችን የሚያረክቡ የአሜሪካ ድርጊቶችን በጽኑ ተችቷል። ይህ የሩሲያ አቋም ግጭቱን ከክልላዊ አልፎ ወደ ዓለም አቀፋዊ ውጥረት ቀይሮታል። በተጨማሪም ቻይና ሁኔታውን በጥልቀት እየተከታተለች መሆኑን በመግለጽ በአካባቢው ያለውን የንግድ እንቅስቃሴ ስጋት ውስጥ ጥሏል። በሌላ በኩል ኢራን የሆርሙዝ የባህር መስመርን መዝጋቷ ተነግሯል። በዓለም ኢኮኖሚ እንቅስቃሴ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር መስመርን ኢራን መዝጋቷን በርካታ መገናኛ ብዙሃን ዘግበውታል። በባህር ዳርቻው አካባቢ የሚንቀሳቀሱ መርከቦች ከኢራን የባህር ኃይል ማንኛውን መርከብ በበሩ በኩል ማለፍ አይችልም የሚል ማስጠንቀቂያን እያደረሱ ይገኛሉ። በአሁኑ ሰዓት በባህረ ሰላጤው የሚገኙ ሁሉም የነዳጅ ጫኝ መርከቦች እንቅስቃሴያቸውን አቁመዋል። ኢራን ይህንን እርምጃ የወሰደችው በአገሪቱ ላይ ለተሰነዘረው ወታደራዊ ጥቃት ምላሽ ለመስጠት እንደሆነ የገለጸች ሲሆን በአካባቢው ያለው ውጥረት ተባብሶ ቀጥሏል። ኢራን የሆርሙዝ የባህር መስመርን መዝጋት 20 በመቶ የዓለም ነዳጅ የሚያልፍበትን መንገድ በማቆም ጦርነቱን ወደ ኢኮኖሚያዊ ቀውስ ቀይሮታል። በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ታይቷል ተብሏል። በሌላ በኩል አሜሪካ ከፍተኛ ድንጋጤ ውስጥ መግባቷ ተነግሯል። ኤፍቢአይ በመላው ሀገሪቱ ከፍተኛ የጸረ ሽብር ክተት አዋጅን አውጇል። የኒኩሌር ጦርነት ስጋት የዓለማችንን ሕዝብ አሸብሯል። የሽብር ጥቃት ሊደርስ ይችላል በሚል ስጋት የሕዝብ ተቋማትና የሃይማኖት ስፍራዎችም ተዘግተዋል። የኤፍቢአይ ቢሮ ዳይሬክተር ካሽ ፓቴል ባስተላለፉት መመሪያ መሰረት በመላው የአሜሪካ ግዛቶች የሚገኙ የደህንነት ኃይሎች ሊከሰቱ የሚችሉ የሽብር ጥቃቶችና የውጭ ሀገር የስለላ እንቅስቃሴዎችን በንቃት እንዲከታተሉ ተደንግጓል። ኤፍቢአይ እና የሀገር ውስጥ ደህንነት ሚኒስቴሩ በዋና ዋና የንግድ ማዕከላት፣ በመንግስት ተቋማትና በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መመሪያን ሰጥቷል። ከዚህ ቀደም ለድንበር ጥበቃ ተመድበው የነበሩ በሺዎች የሚቆጠሩ የኤፍቢአይ አባላት አሁን ካለው የኢራን ስጋት ጋር በተያያዘ ወደ ቀድሞ የጸረ ሽብር ተግባራቸው በአስቸኳይ እንዲመለሱ ተደርጓል። ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በአሜሪካ ምድር ላይም ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት ነግሷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ድርጊቱ የአሜሪካን ደህንነት ለማረጋገጥ የተወሰደ የቅድመ ጥቃት መከላከያ መሆኑን ገልጸዋል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃት ላይ እንደሚገኙም ተረጋግጧል። ይህ ጦርነት አሁን መካከለኛው ምስራቅን በሙሉ አድርሷል። የኢራን የአመራር መዋቅር ተናግቷል። እስራኤል ከፍተኛ ስጋት ውስጥም ትገኛለች። አሜሪካ በቀጥታ ጦርነት ውስጥ ገብታለች። ሩሲያም ተሳታፊ ሆናለች። ይህ ጦርነት መልኩን ቀይሯል። ዓለምም ወደማይታወቅ ጥፋት እየተጓዘች ትገኛለች። ይህ በእንዲህ እንዳለ የመንግስታቱ ድርጅት የጸጥታው ምክር ቤት ትላንት ቅዳሜ በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ በተፈጸመው ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባን ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያ እና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶቹ ዓለም አቀፍ ሰላምንና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆሙ ጠይቀዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት ሰላሙን ሁሉ ተመኘን።